የሀገራዊ ምክክር ኮሚሽኑ ከተቋቋመበት ጊዜ ጀምሮ አካታች የሆነ ሀገራዊ ምክክር በማካሄድ የታለመለትን ዓላማ ከግብ ያደርስ ዘንድ የዝግጅት ምዕራፉን ጨርሶ ወደ ተግባር መሸጋገሩም ታውቋል። ከዚሁ ጋር በተያያዘ የሀገራዊ የምክክር ኮሚሽኑ ኮሚሽነር ዶክተር ዮናስ አዳዬ ከአሚኮ ጋር በስልክ ባደረጉት ቆይታ የተስተዋሉ ያሉ ግጭቶችና ለመግባባቶችን መዋቅራዊ በሆነ ጥናትና ምክክር ለመፍታት እየተሰራ ነው ብለዋል። ሰላምን በሰላማዊ መንገድ መምጣትን የኢትዮጵያ አዲሱ የፖለቲካ ስርዓት እንዲሆን ነው ጥረታችን እና የትኛው ማለት ግጭት ይኖር የትም ሀገር ሌላው ቀርቶ እዚህ አሁን በዩክሬን ራሽያ እንኳን ለሚካሄደው ግጭት መጨረሻው ምክክር ነው። ተስፋ ሌላ ምንም አማራጭ አይኖርም። ስለዚህ በእኛ በኩል ያለው ምንድነው በተለይ አሁን በክልል በአማራ ክልል እነዚህ አልፎ የምናያቸው ግጭቶች መነሻ ምክንያታቸው ከዛ ደግሞ በአሁኑ ሰዓት እንደዚህ የፈነዳበት ምክንያት ወደፊት መቋጫው ምንድነው ወደሚለው ለመድረስ የመጀመሪያ እርምጃችን ህዝብን ከመንግስትም መንግስታዊ ካልሆኑ ተቋማትም ጋር መመካከሩን ነው። እኛ በእኛ በኩል እንደ ምክርም የምናቀርበው አስቀድሞ ማድረግም ደግሞ በአዋጅ በተሰጠን ስልጣን መሰረት ሁሉንም አቀራረብ ደግሞ ማመካከር ነው እና ትኩረታችን በመዋቅራዊ ምክንያቶች ስለሆነ አሁን ዛሬ ተፈጠረ ደግሞ ከዘመናት ችግሮች ጋር አብሮ የሚደመር እነዚያን በተረጋጋ ሁኔታ በሰከነ ሁኔታ ሁሉም ወገን እንደገና ረጋ ብለን ለምንድነው ወደዚህ የደረስነው? ምንድነው ምክንያቱ? እስከ መቼ እንቀጥላለን? ይፈቅዳል ወይ? ባህላችን ይፈቅዳል ወይ? ከዛ ደግሞ ኢኮኖሚያችን ይፈቅዳል ወይ? ልጆቻችን በከንቱ ማለቅ አለባቸው ወይ? ትናንት የተካሄደውን በትግራይ በአማራ በአፋር በአይናችን እያየን ዳግሜን መፈጠር አለበት ወይ? ይሄንን ቆም ብለን ሁላችንም መመካከር ስላለብን ለዚህ ደግሞ ሀገራዊ ምክክር ኮሚሽኑ መብቱም ግዴታውም ስላለበት ማነጋገር ማመካከር ይችላል እና እኛ ተስፋችን ጽኑ ነው። ብሩህ ተስፋን የሚታየን ማነጋገር አሁንም ተስፋ ከፍ ወዳለ ደረጃ ማሻገር ይቻላል የሚል ጽኑ እምነት አለን። ተስፋ በተለያዩ አካባቢዎች የሚታዩ ግጭቶችን ለመፍታት መንግስት ቁርጠኛ ሊሆን ይገባል። ጦርነትን አማራጭ ማድረግ የሚያስከትለውን ቀውስ መረዳት ተገቢ ነው ብለዋል ዶክተር ዮናስ። የሚዋጉት ማን ናቸው? የኛ ወንድሞች፣ የኛ ልጆች፣ የኛ ወገኖች ናቸው። ኢትዮጵያ ስትቸገር ለኢትዮጵያ የራሳቸው መስዋዕት ያደረጉ አሁንም ለኢትዮጵያ ክብር የቆሙ ናቸው። ይሄ የቤተሰብ ግርቆ ነው። ቤተሰብ ሊበላው ሀገርን ከማለት እንደሞተ አንድ ተያያዝን እርስ በርስ እንደዚሁ አብረን ተበላግፈን ማደግ ሲገባን ወደ ጦርነት መግባታችን እጅግ ዘግናኝ ነው እና አሁን በእርግጠኝነት እንደው አፈር መልጭ የምናገረው ምንድነው እነዚህ ችግሮች ሊቀረፉ ይችላሉ። የጊዜ ጉዳይ ነው እና ስለዚህ ከዛ አዙሪት መውጣት የሚቻለው ትንመካከር ነው። ለዚህ በጣም ግልጽ በሆነ መንገድ ከመንግስት ምንድነው የምንፈልገው? ቁርጠኝነት በገባው ቃል መሰረት በሁሉም ቦታ ለመወያየትም ለማነጋገርም ለመምከርም ለመመከርም ዝግጁ መሆን። ህዝባችን ውስጥ ገብተን እንደምናየው ህዝቡ እጅግ ለሰላም የተጠማ ህዝብ ነው። ለመስራት ዝግጁ ነው። ያልነው ለመቀበል ዝግጁ ነውና መንግስትም በዚህ በኩል ዝግጁነቱን እንዲያሳይ በታላቅ አክብሮትና ፍቅር እንጠይቃለን። የክልል መንግስታትም እንደዚሁ በበኩላቸው ይህንን ሰከን ባለ መንገድ በተለይ ሀገር በቀል እውቀቶች አሉ፣ የሃይማኖት መሪዎች አሉ፣ ሽምግልናው አለ፣ የተለያዩ ስርዓቶች አሉና በእነዚህ ስርዓት ውስጥ ቀስ ብለን ተረጋግተን ለመወያየት ለሰላም ጊዜ እንስጥ። ግጭቶችን በማቆም ሰላማዊ አማራጭን መከተል ይገባል ያሉት ዶክተር ዮናስ አዳዬ ከመንግስት ጋር ወደ ግጭት ለገቡ አካላትም የሰላም ጥሪ አቀርበዋል። መንግስት ያልሆኑ ደግሞ ከመንግስት ጋር የሚፋለሙ ኃይሎችን አሁን ወንድሞቻችን በታላቅ ፍቅርና በታላቅ አክብሮት የሚጠይቃቸው ትናንት ለሀገራችን ስትሞቱ ስትታገሉ የነበራችሁ ናችሁና እባካችሁ እስቲ ቆም ብለን እንነጋገር። እስቲ ለሰላም ጊዜ እንስጥ፣ ፋታ እንስጥ። ችግሮች ቢኖሩ እነዚያ ችግሮች እንደባለጥ እንመካከር፣ እንነጋገር። ካልተመካከርን እርስ በርስ ከመጠፋፋት ውጪ ንብረትን ከማውደም ውጪ ወጣቶቻችን ህይወት ከመጥፋት ውጪ ሌላ ትርጉም አይኖረንም። እንደገና በድህነት ዓለም ላይ እንድታወቅ እንደገና ወደ ድህነት ወደ ልመና እንመለስ። አሁን አዲስ አበባ መንገድ በባህር መንገድ የምናያቸው ከሶሪያ ከሊቢያ የተፈናቀሉትን እያየን ነው። እኛም እንፈናቀል። ስለዚህ እባካችሁ የሚኒስትር ተረጋግተን እኔና ተመካክረን በምክክር እንፍታው። ወደ ልማት ወደ እድገት ወደ ሰላም ግንባታ ወደ ሀገር መንግስት ግንባታ እንመለስ። ለዚህ ደግሞ ፈጣሪ ያግዘናል። ህዝባችንም ተዘጋጀ ነው ያለውና ለዚህ ሁለቱም
ልመናዬን አክብሮትን እየገለጽኩ ነው። በሚዲያ በኩል ደግሞ በተቻለ ባካችሁ ሚዲያዎች እንደዚሁ ሰላምን ታስተምሩ ዘንድ በእውነት ሌላ ምንም መውጫ የለም። ጦርነት የትም ሀገር የት ከማውደም ከመግደል ውጪ ለጊዜው ምናልባት መሳሪያ አቀባብለው ትርፍ ሊያገኙ ይችላሉ። ነገር ግን ያ ዘላቂ አይደለም። ስለዚህ ለዘላቂ ህይወታችን ለኢትዮጵያ ከፍተኛ ያዋጣን ሰላም ነውና ሰላምን መስበክ፣ ሰላምን እናስተምር፣ እናርማቸው። ምሁራን፣ ተማሪዎች ሁሉም በያሉበት ለሰላም እንዘጋጅ። ስንመካከር፣ ስንነጋገር ሰላማችን ይጸናል፣ ሀገራችንም ትጸናለችና ለዚህ ሁላችንም የየበኩላችን እናበርክት የሚል ሀገራዊ ጥሪ በታላቅ አክብሮትና ፍቅር ለማቅረብ ነው የምፈልገው ወንድሜ። ዘገባው የባልደረባችን ተስፋ ሞላ ነው።